የመጀመሪያው ሳምንት ዘወረደ ነው። ዘወረደ ሳይሆን ግዕዝ ነው። ዘወረደ ዘወረደ ይባላል። ዘወረደ ማለት ምን ነው ያልንበት የመጀመሪያውን እሑድ ለምንድን ነው? አምላካችን ኢየሱስ ክርስቶስ ስለኔና ስለአንተ ስለ ዓለም ሁሉ የአዳም ልጆች ቤዛ ሊሆን ምትክ ሊሆን መስቀል ላይ ሊሰቀል እንደኛ ሰው ስለሆነ ከሰማይ ስለወረደ ያን ሳምንት ዘወረደ ብለን እንጀምራለን ማለት ነው። ምክንያቱም ሳይወርድ አላዳነንም አይደለ? ሳይወርድ ሳይወለድ አልተሰቀለም። ስለዚህ ዘወረደ ብለን እንጀምራለን ማለት ነው እና የመጀመሪያው ሳምንት ዘወረደ ይባላል። እንዲሁም አምላካችን ኢየሱስ ክርስቶስ ምን ብሏል መሰለ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ብሎ ያችን የተናገራትን ወንጌል በቤተክርስቲያን ትነበባለች። ምክንያቱም ዘወረደ ብለን የምናስበው ያ ሳምንት ስለሆነ። ስለዚህ የመጀመሪያው እሑድ ይባላል ዘወረደ። ቀጥሎ ደግሞ ያለው እሑድ ደግሞ ቅድስት ይባላል። ሁለተኛው እሑድ ደግሞ 8 እሑዶች ነው ያሉት። ዘወረደ፣ ከዛ ደግሞ ቅድስት አለ። ቅድስት እንላታለን። ሁለተኛውን እሑድ ደግሞ ቅድስት ማለት ደግሞ የተለየች እንደማለት ነው። ለምሳሌ ለሴት ሲነገር ቅድስት፣ ለወንድ ደግሞ ቅዱስ ይባላል አይደለ? ግን አሁን ለቀናትም ይህች ቀን ትላለህ፣ በሴት አንቀጽ ቀንን ትጠራታለህ። ስለዚህ ቅድስት እናላለን። ቅድስት ደግሞ የተባለበት ምክንያት ለምንድን ነው? አንደኛ በዚህ በቅድስት ቀን እግዚአብሔር ቅዱስ ነውና እኛም ቅዱሳን እንድንሆን እግዚአብሔር ስለጠራን እኛ የምንቀደስበት በቃሉ በወንጌሉ በሚስጥራቱ የምንቀደስበት እንደሆነ ሊቀድሰን እንደመጣ ሊያነጻን እንደመጣ ከቆሻሻችን ሊያጠራን ከኃጢአታችን ሊያጥበን እንደመጣ የምናስብበት ስለሆነ ቅድስት ብለን ያችን እሑድ እንጠራታለን ማለት ነው። ሁለተኛው ደግሞ አምላካችን ኢየሱስ ክርስቶስ ይህችን ጾም እሱ አይደለ ቀድሶ የሰጠን። አብይ ጾምን የምንጾመው ራሱ ስለ ጾማት ነው። ስለዚህ ጾምን ቀድሶ ስለሰጠን ያችን ራሱ እሑድ ቅድስት ቀን ወይም ቅድስት እንላታለን ማለት ነው። ስለዚህ ልክ ከቅድስት ጀምሮ ነው እንግዲህ 40 ጾሙ በደንብ የሚጀምረው ማለት ነው። ስለዚህ ቅድስት ትባላለች ያቺ እሑድ ማለት ነው። ውስጡ ብዙ ትምህርት አለው፣ ግን በአጭር ስያሜዎቹ ብቻ ልንገር ብዬ ነው። ዘወረደ አለን፣ ቅድስት አለን። ሶስተኛው እሑድ ደግሞ ምኩራብ ይባላል። ምኩራብ ይባላል። የአብይ ጾም ሶስተኛው ሳምንት ምኩራብ ይባላል። ምኩራብ እንግዲህ እንደምታውቀው ዮኒ አይሁዶች እየተሰባሰቡ የሚያነቡበት፣ መጽሐፍትን የሚያነቡበት፣ የሚማማሩበት፣ ሕገ ኦሪት የሚነበብበት፣ የአይሁዶች የሚሰባሰቡበት፣ ለአምልኮ የሚሰባሰቡበት ስፍራና ቦታ ናት እና በዚህ በምኩራብ ቀን እንግዲህ በስያሜው የተወሰደው በዮሐንስ ወንጌል ምዕራፍ 2 ከቁጥር 14 ላይ እንደምናገኘው ዘውትር አይሁዶች እየተሰባሰቡ የሚነጋገሩበት የኦሪትን መጽሐፍት የሚያነቡበት ቦታ ነበረ። ኦኬ። እና አምላካችን ኢየሱስ ክርስቶስ ወደ ምኩራባቸው ገብቶ ምን ያደረገበት ነው? ለዋጮችን ሻጮችን እየገለበጠ ትዝ ይል እንደሆነ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ አደረጋችሁት ብሎ እየገረፈ ያስወጣበት ስለሆነ ያችን ቀን ምኩራብ እናታለን። በዛን ቀን አምላካችን ኢየሱስ ክርስቶስ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት፣ መለወጫ አደረጋችሁት ብሎ ቤቱን እንዳጠራ የምናስተውልበት ነው፣ የምንማርበት ነው። ከዚያም ደግሞ እኛ ደግሞ ዛሬ ላይ በቤቱ የምናገለግል ከገንዘብ ፍቅር፣ ከዝሙት፣ ከስጋዊ ሀሳብ፣ ከአጭበርባሪነት፣ ከሌብነት ወጥተን በንጽህና በቅድስና እንድናገለግል የምናስብበት የምንማርበት ትምህርት ነው ማለት ነው። ይሄ ምኩራብ ይባላል ሶስተኛው። ከዛ አራተኛው ደግሞ መጻጉዕ አለ። መጻጉዕ ይባላል። መጻጉዕ ይሄ አራተኛው ሳምንት ነው። የአብይ ጾም አራተኛው ሳምንት ነው። በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እንደምናነበው በቤተ ሳይዳ መጠመቂያ የነበረባት 5 በሮች የነበራት በሽተኞች፣ ህመምተኞች፣ ድውይ ያለባቸው የሚተኙባት አንድ መጠመቂያ ቦታ ነበረች እና በዛ መጠመቂያ ቦታ ላይ አንድ ሰው ተኝቶ ጌታ ሄዶ ፈውሷል። ትዝ ይል እንደሆነ ዮኒ መጻጉዕ ይባላል ያ ቀን። በጣም የምወደው ቦታ ነው እሱ። የሚገርምህ መጠመቂያ ራሱ ለምን ኦርቶዶክስ እንዳላት የሚገልጽ እንትን ነው እና ከዛ ኢየሱስ ክርስቶስ መጥቶ 38 ዓመት በአልጋ ተነስ ያለው እውነት ነው። ያንን እንግዲህ መጻጉዕ እንለዋለን። መጻጉዕ ማለት በሽተኛ እንደማለት ነው፣ ህመምተኛ፣ ድውይ ያለበት እንደማለት ነው እና በዚህ ቀን ደግሞ ምንድነው ትልቁ የምንማረው? አምላካችን ኢየሱስ ክርስቶስ ያን በሽተኛ ከደዌው እንዳስነሳው፣ አልጋን ተሸክመ ሂድ እንዳለው። ኦኬ። ከዚሁ ደግሞ ታሪክ ደግሞ ዛሬ ደግሞ እኛ በልዩ ልዩ ደዌ ያለን፣ በልዩ ልዩ በሽታ የተያዘን፣ ተስፋችን ክርስቶስ እንደሆነ፣ ፈዋሻችን ክርስቶስ እንደሆነ፣ ሐኪማችን ክርስቶስ እንደሆነ፣ የስጋም የነፍስም ቁስላችን የሚፈውስ ክርስቶስ ኢየሱስ እንደሆነ የምንሰብክበት ለበሽተኞች የሚጸለይበትም ቀን ነው በነገራችን ላይ። ምክንያቱም በዚህ ቀን ጌታ በሽተኞች የፈወሰበት ቀን ስለሆነ ማለት ነው እና ይሄንን እንግዲህ በዛ ዕለት
በሽተኞች ክርስቶስ ለበሽተኛው ተስፋ እንደሆነው ዛሬም በበሽታ በአልጋ በየሆስፒታሉ በየጸበል ቤቱ በየመንገዱ ለወደቁ ክርስቶስ ተስፋቸው ነው፣ መድኃኒታችሁ ነው፣ ሐኪማችሁ ዶክተራችሁ ክርስቶስ ነው እያልን ይህንን ፈዋሽነቱን ኢየሱስ ማለት መድኃኒት ስለሆነ መድኃኒትነቱን የምናስተምርበት ሳምንት ናት ያቺ ሳምንት፣ አራተኛው ሳምንት። ከዛ አምስተኛው ሳምንት ደብረ ዘይት ይመጣል። ደብረ ዘይት ወይም እኩለ ጾም እንለዋለን። ደብረ ዘይት ይባላል ወይም እኩለ ጾም ይባላል። ወይም የጾሙ እኩል ማለት ነው። በቃ ከዛ በኋላ እንግዲህ የቀረው 4 ሳምንት ይሆናሉ ማለት ነው። ደብረ ዘይት የተባለበት ምክንያት ለምንድን ነው? አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ሙሉን ስታነበው፣ በተለይ ደግሞ ከቁጥር 3 ዝቅ ብለች ስትጀምር ደብረ ዘይት ወደምትባል ተራራ ወደ ከፍ ወዳለ ተራራ ወሰዳቸው ሐዋርያቱ። ደብር ማለት ተራራ ማለት ነው። ዘይት በዛ ተራራ ላይ ዘይትን የሚሰጡ ወይም ሲጨመቁ ዘይት የሚወጣቸው አትክልቶች ወይም ደግሞ እንጨት ወይም ዛፍ ነበር። ለዚህ ነው የዘይት ተራራ የተባለው። ምክንያቱም እዛ አሁን ብትሄድ እንኳን እስራኤል ሀገር ድረስ አለ። እስራኤል ሀገር ብትሄድ ዛሬም ድረስ ከዛ ዘይት ይበላሉ፣ ደግሞ ጨምቀውም ደግሞ ዘይት ያወጣሉ። ኦኬ ወደ ደብረ ዘይት ወደዛ ተራራ ነው የወሰዳቸው፣ ከፍ ወዳለው ወደ ይሄ የዘይት ጫካ ወዳለበት የዘይት ግንድ ወይም ዛፍ ወዳለበት ነው የወሰዳቸው። ወደዛ ወስዶ አምላካችን ኢየሱስ ክርስቶስ ይሄ የደብረ ዘይት በስተ ምስራቅ በኩል የሚገኝ ነው በነገራችን ላይ እና በወይራ ዛፎች የተሸፈነ ቦታ ነው። የወይራ ዛፍ የተሸፈነ ነው እና ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ ብዙ ሚስጥራት ነግሯቸዋል። ብዙ ነገር ነግሯቸዋል። በነገራችን ላይ ዮኒ አምላካችን ኢየሱስ ክርስቶስ ጥቂት ቦታዎች ላይ ሐዋርያትን ወደ ተራራ ወስዷል። ጥቂት ቦታዎች ላይ ህዝቡን ወደ ታች ተውና ሐዋርያትን ብቻ ወደ ተራራ ይወስዳል። አይተህ ከሆነ ህዝቡን ወደ ተራራ ወስዶ አያውቅም ጌታ። ወደ ተራራው እታች ላይ ህዝቡን ይተዋል። ወደ ተራራው ላይ ግን ሐዋርያትን ይወስዳቸው ነበር። ኦኬ ወደ ተራራው ለምንድን ነው? በተለይ አሁን ለምሳሌ ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 አንቀጸ ብፁዓን ይባላል። እንደዚህ የሚያደርጉ ብፁዕ ናቸው የሚለው ትዝ ይልሃል። የተራቡ ብፁዓን ናቸው። አሁን ይህንን ሲነግራቸው ወደ ተራራው ነው የነገራቸው። ወደ ተራራ የሚወጣው የቻለ አይደለ፣ የበረታ የጠነከረ አይደለ ተራራ የሚወጣው። ተራራ ደግሞ ከወጣ በኋላ ደግሞ ረፍት አደረጋል አይደለ፣ ቁጭ ትላለህ እና ደግሞ ተራራ ላይ የሚረብሽ ነገር የለም አይደል? ስለዚህ ሐዋርያቱን በጣም እንዲያስተውሉ እንዲጠብቁ አደራ መስጠት ሲፈልግ ወደ ተራራ ይወስዳቸው ነበር ጌታ። ተራራ ቤተክርስቲያን ምሳሌ ናት። ኦኬ ተራራ ዛሬም እየገሰገስን እየሮጥን እየሄድን የምንጽናናባት ከዓለሙ ጫጫታ ከዓለሙ ረብሻ ወጥተን ወደ ቤተክርስቲያን ሄደን ሰላምን፣ ፍቅርን፣ እርጋታን፣ መንፈሳዊ ሀብት፣ ጸጋ የምናገኝባት ቤተክርስቲያን ናት። በተራራ ትመሰላለች ቤተክርስቲያን። በደብረ ዘይት ተራራ ጌታችን ኢየሱስ ክርስቶስ አምላክነቱን የተናገረበት ዳግም እንደሚመጣ ደግሞ የተናገረበት ከመምጣቱ በፊት ደግሞ አጭበርባሪዎች፣ ሐሰተኛ ነቢያቶች ኢየሱስ ነን እያሉ የሚመጡ ክርስቶስ በዚህ አለ፣ ክርስቶስ በዛ አለ እያሉ የሚያጭበረብሩ እንዳይመጡ፣ በዚህ ደግሞ እንዳንሸበር፣ ጦርነት እንደሚመጣ፣ ክርስቲያኖች እንደሚገደሉ፣ መከራ እንደሚበዛ፣ ቸነፈሩ፣ ረሃቡ፣ ልዩ ልዩ ነገር በየዓለሙ እንደሚሰማ አሁን የምናየው ማለት ነው ዓለም ላይ ይሄ ሁሉ እንደሚመጣ ጌታ ይሄንን ስትሰሙ አስተውሉ፣ ትዕግስት አድርጉ፣ እንዳደነግጡ ብሎ ያጽናናበት ይሄ ሊሆን ግድ ነው ያለበት። እንዲሁም በጣም ደስ የሚል ቃል አለ። እኔ ሳነበው የሚያጽናናኝ ቃል እዛው ማቴዎስ ወንጌል ምዕራፍ 24 ላይ የሚላል መሰለ ዮኒ፣ እኛ እግዚአብሔር ስለ ቅዱሳኑ ይለመናል፣ እግዚአብሔር ስለ ቅዱሳኑ ይራራል፣ የአብርሃም የይስሐቅ አምላክ ስንለው ይሰማናል፣ ይራራልናል፣ እግዚአብሔር ስለተመረጡት ብሎ መከራችንን ያሳጥርልናል የምንለው አንደኛው ጥቅስ እዚህ ላይ አለ። ምን ይላል መሰለ? እዚሁ በማቴዎስ ወንጌል ምዕራፍ 24 ላይ ምን ይላል መሰለ? ቁጥር 22 እንዲህ ይላል። ከቁጥር 1 ልጀምር። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል አለና ቁጥር 2 ላይ እነዚያ ቀኖችስ ባያጥሩ ስጋ የለበሰ ሁሉ ባልዳንም ነበር፣ ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ይላል። አየው፣ ስለተመረጡት ሰዎች ያጥራሉ ይላል። አየው፣ መከራው እንኳን የሚያጥረው እግዚአብሔር ስለወደዳቸው ቅዱሳኑ ስለመረጣቸው ቅዱሳኑ ብሎ መከራችንን እንኳን እንዲያጥር ያደርገዋል። አየው፣ የእግዚአብሔር ምርጦች አሉ። የተመረጡት የተባሉት የእግዚአብሔር ምርጦች ምን ያደርጉ? ክርስቶስን የመሰከሩ። አሁን እነ እስጢፋኖስን ብታይ የክርስቶስ ምርጦች ናቸው። ምክንያቱም እስጢፋኖስ ወጣት ነው። እንዲሁም እኔ እናንተ አይ ቲንክ በእድሜ እንበልጠው ይሆናል። ወጣት ነው እስጢፋኖስ። ኦኬ፣ አላሳሳውም ወጣትነት። በድንጋይ ትወገራለህ ይውገሩኝ ያለው ክርስቶስን በመስበኩ ያ ድንጋይ እሩምታ ሲወርድበት ምንም ነቅነቅ አላለም። ወጣትነቱ አላሳሳውም። አየህ፣ እንደዚህ ክርስቶስን በደማቸው በስጋ በነፍሳቸውም ተማምነው በስጋ በነፍሳቸው ክርስቶስን መስክረው ያለፉ የክርስቶስ ምርጦች ይባላሉ። አየህ፣ እግዚአብሔር ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ተብሎ ሲለመን እግዚአብሔር ደስ ይሰኛል። ባይዘወይ እንዲሁም ሚላ መሰል መጽሐፍ ቅዱሳችን
እግዚአብሔር ሲጠራባቸው አያፍርባቸውም ይላል። አንተ ማን ሲሉት እኮ እግዚአብሔር እኔ የአብርሃም እኔ የይስሐቅ እኔ የያዕቆብ አምላክ ነኝ ይል ነበር። የሚገርም ማን ሲሉት እግዚአብሔር እኔም ብቻ አይልም። እኔ የአብርሃም አምላክ እኔ የይስሐቅ አምላክ እኔ የያዕቆብ አምላክ ነኝ ይላል እግዚአብሔር። ሲጠራባቸው ራሱ እግዚአብሔር ይኮራባቸዋል። እና እነዚህ ስለተመረጡት ሰዎች የመከራ ቀኖች ያጥራሉ። በነገራችን ላይ ለዚህ ነው ስለ ቅዱሳን ብለህ ስለመረጥካችሁ ብለህ ተለመነን ጌታዊ ማረን የምንለው ማለት ነው። አየህ? እሺ እንቀጥል። ስለዚህ የአራተኛው ሳብ እንግዲህ የእኩሌታው ምን አለው ማለት ነው? ደብረ ዘይት አለው ማለት ነው። ስለዚህ ደብረ ዘይት ላይ ጌታ እንደሚመጣ ይነገራል። እንድንዘጋጅ ተዘጋጅተን ንስሐ ገብተን በንጽህና በቅድስና ዛሬ ሊመጣ ይችላል። አየህ አሁን ድንገት እንዲህ እየተናገርን ጌታ ሊመጣ ይችላል። ስለዚህ ጌታ ምን ያለበት ነው? እንደ ሌባ እመጣባችኋለሁ ያለበትም ነው። ስለዚህ ተዘጋጅታችሁ ጠብቁ ያለበት። ስለዚህ በዚህ ቀን መዘጋጀት እንዳለብን፣ ንስሐ መግባት እንዳለብን፣ ቂም በቀል ከልባችን መውጣት እንዳለበት፣ በሃይማኖት በምግባር በክቡር ስጋ በክቡር ደሙ መታተም እንዳለብን፣ እነዚህን ሁሉ ቤተክርስቲያን ልጆቿን የምታሳስብበት ነው። ደብረ ዘይት ልዩ ቀን ነው እና እንዲሁም በጣም እግዚአብሔር እሰ ገሃደ መጽእ የሚል በጣም ደስ የሚል ምስባክ አለ ልበልልህ። እግዚአብሔር ርዕሰ ገሃደ ይመጽእ ወአምላክነ ኢያረም እሳት ይነድድ ቅድሜሁ ይላል ዲያቆኑ ቅዳሴ ላይ እግዚአብሔር ይላል። ድምፁን ከፍ አድርገው ዲያቆኑ ከመዝሙረ ዳዊት ላይ ወስዶ ይሄ ቅዳሴያችን ላይ የሚዜም ነው። የደብረ ዘይት ዕለት ምንድን ነው የሚያደርገው? ዲያቆኑ ከፍ ተንሱ ለጸሎት ካለ ምንድን ነው ወንጌልን ቅድመ ወንጌል ካለ በኋላ ወንጌልን አዳምጡ ካለ በኋላ ነው። ከዛ በፊት ምስባኩን ይሰብካል። ጸልዩ ካለ በኋላ ምስባኩን ምን ብሎ ይሰብካል? ከፍ አድርጎ እግዚአብሔር እሰ ገሃደ ይመጽእ፣ እግዚአብሔር በገሃድ ይመጣል፣ እግዚአብሔር በግልጥ ይመጣል፣ በፊቱም እሳት ይነዳል፣ ዝምም አይልም እያለ ዲያቆኑ በልዑል ዜማ ድምፁን ከፍ አድርጎ ይህን ያዜማል። ህዝቡን ያሳስባል። ምን እያለ? እግዚአብሔር ይመጣል፣ እግዚአብሔር ይመጣል፣ ዝምም አይልም፣ በፊቱ እሳት ይነዳል፣ በፊቱ እሳት ይቀጣጠላል፣ ስንዴውን ከገለባ ይለየዋል፣ እግዚአብሔር ይመጣል እያለ እየደጋገመ ቅዳሴያችን ራሱ እግዚአብሔር ይመጣል፣ ክርስቶስ ይመጣል፣ ተዘጋጁ፣ ያን ጊዜ ዋይታ ይሆናል፣ ያን ጊዜ ለቅሶ ይሆናል፣ አይጠቅምም፣ ዛሬ ንስሐ ግቡ፣ ዛሬ ተመለሱ እየተባለ የዛለት ራሱ ጠቅላላ ወንጌሉ ምስባኩ፣ የሐዋርያ ስራ መልእክቱ፣ የቅዱስ ጳውሎስ መልእክት፣ የሐዋርያ ስራ የሚነበበው የመዝሙረ ዳዊት ሁሉ ስለ ክርስቶስ መምጣት እኛ ደግሞ መዘጋጀት እንዳለብን ሁሉ ይነገራል ማለት ነው። የደብረ ዘይት ቀን ይሄን ሁሉ እናደርጋለን በቤተክርስቲያናችን። እሺ ከዛ ደግሞ ቀጥሎ ያለው ደግሞ ገብርኄር ይባላል። ገብርኄር ይባላል። ከደብረ ዘይት ቀጥሎ ያለው ሳምንት ደግሞ ገብርኄር ይባላል። ገብርኄር ነው፣ ገብርኤል አይደለም። ገብርኄር ነው ያልኩት። ገብርኄር ማለት ታማኝ ባሪያ፣ ታማኝ አገልጋይ ማለት ነው። ገብርኄር ማለት ታማኝ ባሪያ፣ ታማኝ አገልጋይ፣ ፍሬ ያፈራ፣ ለጌታው የታመነ አገልጋይ ማለት ነው ገብርኄር። በዚህ ዕለት የሚነበበው ወንጌል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ይነበባል። በዕለቱ ሙሉን ሳምንት ክርስቲያኖች እንዴት ጠቅሱን? የማቴዎስ ወንጌል ምዕራፍ 24 ከቁጥር 14 እዛው ላይ ምዕራፍ 25 ከቁጥር 14 ምዕራፍ 25 ከቁጥር 14 እንዳለ መጽሐፍ ቅዱሳዊ እንደሆነ እንድትረዱት በሚል ነው። ስሙ በደንብ እያንዳንዱ ከመጽሐፍ ቅዱስ ውጭ እንዳልሆነን በዚህ አጋጣሚም እንድታውቁት ነው። ቀጥልልኝ ያሬዶ እየተባረክ። እሺ። እና አንድ ሰው አገልጋዮቹን ይጠራና ሰራተኞቹን ጠርቶ ለአንዱ 1 መክሊት፣ ለአንዱ 5፣ ለአንዱ 2 መክሊት ገንዘብ ሰጥቶ ይሄዳል ወደ ሩቅ ሀገር።
ከዛ ተመልሶ ሲመጣ እነዛ አንድ የተሰጠው ቀብሮት ፍሬ ሳያፈራ ሳይነግድበት ሳይለውጥበት፣ 5 የተሰጡ ደግሞ 10 አድርጎ 2 የተሰጡ ደግሞ 2 እጥፍ አድርጎ አመጣ። ስለዚህ እነዚህ ምን አላቸው? እናንተ ታማኝ ባሪያዎች አላቸው። አየህ፣ ታማኝ አገልጋዮች አላቸው። ገንዘቡን አትርፈው አብዝቶ የጠበቁትን። ኦኬ፣ እነዚህ ገብርኄር ይባላሉ ማለት ነው። ስለዚህ በገብርኄር ሳምንቱን ሙሉ ክርስቲያኖች በተሰጣቸው ጸጋ በተሰጣቸው መክሊት ፍሬ ማፍራት እንዳለባቸው፣ ኦኬ፣ መትጋት እንዳለባቸው፣ ሩጫ ሜዳ ላይ ስላሉ መሮጥ እንዳለባቸው፣ ኦኬ፣ ዕለት ዕለት ክርስቶስን በመምሰል ህይወት መኖር እንዳለባቸው፣ ፍቅርን፣ ትህትናን፣ በጎነትን፣ ርኅራኄን፣ የዋህነትን፣ አስተዋይነትን፣ ጥበብን፣ ኦኬ፣ እነዚህን ገንዘብ እንዲያደርጉ፣ ፍሬ የማያፈራው ዛፍ ስለሚቆረጥ ፍሬ ደግሞ ለማፍራት መንፈስ ቅዱስ ሲነግረን፣ መንፈስ ቅዱስ ሲገስጸን፣ በቃሉ ሲያስተምረን፣ በቅዳሴው ሲያስተምረን፣ በጸሎቱ ሲያስተምረን ልባችንን ከፍተን እሺ ብለን ፍሬ እንድናፈራ እንማራለን ማለት ነው። እና በዚህ ቀን እንግዲህ ፍሬ ስለማፍራት ክርስቶስ እኔ ክርስቶስ ነኝ ኢየሱስ ጌታ ነው ማለት ብቻ ሳይሆን ኢየሱስ ጌታ ነው ያለ ሰው ደግሞ የክርስቶስን ህይወት መኖር እንዳለበት፣ እኔ ክርስቲያን ነኝ ማለት ብቻ ሳይሆን ኦርቶዶክሳዊ ክርስቲያናዊ ህይወት መኖር እንዳለበት፣ እኔ እኮ በመስቀሉ የዳንኩ ነኝ ብሎ ብቻ መፎከር ሳይሆን በመስቀሉ እንደዳነ ሰው መኖር መመላለስ እንዳለብን የምንማርበት ትልቅ ትምህርት ነው እና ገብርኄር ይባላል። በጎ አገልጋይ፣ ታማኝ ባሪያ፣ በጎ ሰራተኛ እንደማለት ነው። የዚህ ተቃራኒ ደግሞ ሀኬተኛ ይባላል አይደለ? ሰነፍ ይባላል። ገብረ ሀካ ይባላል። የዚህ ተቃራኒው የገብርኄር ተቃራኒ ገብረ ሀካ ይባላል። ገብረ ሀካ ደግሞ ሀኬተኛ ማለት ነው። አንድ ሰው ሀኬተኛ ስትል ሰነፍ እያልከው ነው አይደለ? ስለዚህ ሀኬተኛ ደግሞ አለ። ምንም የሚያደርግ ምንም ፍሬ የማያፈራ ዝም ብሎ በቃ ነኝ እያለ የሚያወራ ክርስትና የሚወራ ሳይሆን የሚኖር ነው። ሐዋርያቱ በወሬ አይደለም ጊዜያቸው አለቀው። ዮኒ ሐዋርያቱ በሰማዕትነት ነው፣ በፍሬ ነው እንዴ። እነ ቅዱስ ጳውሎስ ከመጣበት ሰዓት ጀምሮ ወደ ክርስቶስ ተመችቶት እኮ አያውቅም። ሲታሰር ሲደበደብ እየዘመረ ሲገባ ጳውሎስና ሲላስ እንዲሁም አላስተረፉትም እንጂ እንዴ ደግሞ ግን እየዘመሩ ደስ እየተሰኙ ምክንያቱም አስገብሰዋቸው ቅዱስ ጳውሎስ ገብተው ይዘምራሉ። ቅዱስ ጳውሎስ ብዙ መልእክቱን የጻፈው እስር ቤት ነው። ምክንያቱም ውጭማ ስብከት ላይ ነው። እስር ቤት ግን ጊዜ ስላገኘ አትሊስት እያስተማረን ደግሞ ይጽፍም ነበር። ብዙዎቹን መልእክቶቹን ከእስር ቤት ነበር የሚጽፈው እና በቃ የሐዋርያቱን ህይወት ስታየው የተንደላቀቀ ዝም ብሎ የምቾት የዝላ ህይወት አይደለም። በመከራ በህማማቸው ደስ እየተሰኙ በሚደርስባቸው ነገር ሁሉ ፍሬ እያፈሩ ክርስቶስን እየመሰሉ ሲወግሯቸው ሲደበድቧቸው የሚያደርጉትን አያውቁም ይቅር በሉ እያሉ እና ገብርኄር የሚለው ሳምንት መክሊታችንን ተጠቅመን ጸጋችንን ተጠቅመን ፍሬ ስለማፍራት እንማራለን ማለት ነው። ከዛ ቀጥሎ ደግሞ ያለው ኒቆዲሞስ ይባላል። ኒቆዲሞስ ይባላል። ይሄ ደግሞ 7ኛው ሳምንት ነው። ኒቆዲሞስ ይባላል። ኒቆዲሞስ ይሄ ደግሞ የዮሐንስ ወንጌል ምዕራፍ 3 ላይ የምናገኘው ነው። አንድ የአይሁድ መምህር የሆነ ወደ ጌታ መጥቶ በማታ ሲማር ነበረ እና ወደ ጌታ መጥቶ ጌታ የማታው ተማሪ ይባላል። በቤተክርስቲያናችን አስተምሮ የማታው ተማሪ ይባላል። ማታ ነበር የማታ ተማሪ ይለዋለሁ። ኤክስቴንሽን ስቱደንት ነው እና ኒቆዲሞስ የማታው ተማሪ ነው። ማታ እየመጣ ከጌታ እግር ስር ቁጭ ብሎ ይማር ነበር። ኒቆዲሞስ ማታ ይመጣበት ምክንያት ቀን ላይ ከእርሱ ጋር ቢታይ የሚደርስበትን ነገርም ስለሚሰጋ፣ ግን ከኒቆዲሞስ በጣም ብዙ የምንማረው ነገር አለ። ኒቆዲሞስ እውቀት ብቻ አይደለም ገንዘብም አለው። ባይዘወይ እውቀትም አለው፣ ጥበበኛ ነው፣ የተማረ ነው፣ ገንዘብም አለው እና ደግሞ ስልጣንም አለው። 3 ነገሮችን ያለው ነው ኒቆዲሞስ፣ ስልጣን፣ ገንዘብና እውቀት። ለዚህ ነው ጌታ አንተ የአይሁድ መምህር ስትሆን ይህን አታውቅምን ሲለው ነበር። አየህ፣ አዋቂ ስለሆነ አዋቂነት አለው፣ ገንዘብ አለው፣ ስልጣን አለው። አይተህ ከሆነ ብዙ ጊዜ እኛ ሰዎች ስልጣን ቢኖረ ወይ ገንዘብ የለንም፣ ወይ ገንዘብ ቢኖረ አዋቂዎች አይደለንም። ኒቆዲሞስ ግን 3ቱንም የነበረው ነው። 3ቱንም ግን ኖሮት ግን አልተወጣጠረም። ትዕቢተኛ አልነበረም፣ ትምክተኛ አልነበረም፣ ኢጎ የለበትም። አየህ፣ ዝቅ ብሎ ከጌታ እግር ስር ይማር ነበር እና ኒቆዲሞስ ጌታን የጠየቀው ምንድን ነው? ጌታ ዳግመኛ ካልተወለድክ ወደ እግዚአብሔር መንግስት አገባም ሲለው ኒቆዲሞስ ምን አለ? እንዴ እኔ እኮ አሁን ትልቅ ሰው ነኝ፣ ወደ እናቴ ማህፀን ድጋሚ እንዴት ነው የምገባው አለ። ከዛ ጌታ ምን አለው? እንዴ አንተ የአይሁድ መምህር ስትሆን እናተቅም አለው። ይሄ እንዴት አታስተውልም አለው። እንዴት የምናገረው አይገባም አለው። እና ከውሃና ከመንፈስ ካልተወለደ በስተቀር ማንም ወደ እግዚአብሔር መንግስት አይገባም ብሎ ጌታ ያጸናበት፣ ጥምቀትን ያጸናበት፣ ከውሃና ከመንፈስ መወለድ አስፈላጊ ግዴታ እንደሆነ ያጸናበት ትምህርት ነውና አንዴ ድገማት እዛ ጋር የዮሐንስ ወንጌል ላይ አጽንቶ የተናገረው ጌታ ኢየሱስ ክርስቶስ ምን የሚለውን ነው ስሙ በደንብ ዋና እንዲሁም ሲሆን እንዲሁም አይ አልገባህም እንዴ ከበደ እንዴ ብሎ መተው ነበረበት አይደል ጌታ። በነገራችን ላይ
በተለያዩ ቦታዎች ላይ ሰዎች ስለጨነቃቸውና ስለከበዳቸው ብሎ ትምህርቱን አልቀየረም። ያው እሱ ምንድነው? አንደኛው ከውሃና ከመንፈስ መወለድ ላይ አልቀየረም። ኒቆዲሞስ ከበደው እንዴ? ምሳሌ ነው ልበለው እንዴ አላለም ጌታ። በቃ ካልተወለድክ የእግዚአብሔር መንግስት አትገባም ብሎ ከውሃና ከመንፈስ ብሎ እርግጥ አድርጎ ነግሮታል። ድጋሚ ደግሞ ትዝ ይል እንደሆነ ስለ ስጋው ስለ ክቡር ስጋውና ስለ ክቡር ደሙ ሲያወራ የሰው ልጅ ስጋና ደም ካልበላችሁ ካልጠጣችሁ፣ እዚህ ዮሐንስ ወንጌል ምዕራፍ 6 ላይ በራሳችሁ ሕይወት የላችሁም ሲላቸው ጨነቃቸው። ይሄማ የሚያስጨንቅ ትምህርት ነው አሉ። እንዴት ነው ይሄ ሰው ስጋውን ልንበላ ደሙን ልንጠጣ የሚሰጠው? ጨነቃቸው። ጌታ ውይ ጨነቃችሁ እንዴ? ቆይ ልተውላችሁ አላለም። እኔ እኮ ከጨነቃችሁማ ምሳሌ እኮ ነው አላለም ጌታ። ያለው ምንድን ነው መሰለህ? ኦኬ እውነት አጸናውና እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ የሰው ልጅ ደም ካልጠጣችሁ ሕይወት የላችሁ ማለትና ጭራሽ ዘጋው። ከዛ እንዲሁም ሌሎቹ ይሄ የሚጨንቅ ትምህርት ነው ብለው ሄዱ ይላል። ከዛ ወደ ሐዋርያቱ ዞር አለና ጌታ ምን አለ መሰላችሁ? እናንተስ ልትሄዱ ትወዳላችሁ? አየህ የጌታ ስጋና ደም በቃ ይሄ ነገር ብለን የምናቀለው የምንለውጠው በቃ አይደለም፣ እውነተኛ ነው። ስለዚህ ምን አሉ ሐዋርያት? ከአንተ ወዴት እንሄዳለን አሉ። የሕይወት ቃል አንተ አለ አሉ። ስለዚህ አንደኛው እንግዲህ ክፍል ኒቆዲሞስ ላይ ከውሃና ከመንፈስ ብሎ እርግጥ አድርጎ ያስተማረበት ትምህርት ነው ማለት ነው። እሺ ቀጥሎ እንግዲህ ባለፈው ያከበርናት የባለፈው እሑድ ማለት ናት ሆሳዕና ትባላለች። ሆሳዕና 8ኛው የዐቢይ ጾም ሳምንት ነው። የሰሞነ ሕማማትም ደግሞ የሚጀመርበት ነው። በልክ ሰኞ ሰሞነ ሕማማት ይጀመራል። ሆሳዕና የሚለው ስያሜ በማቴዎስ ወንጌል ምዕራፍ 21 ከቁጥር 9 ላይ ኦኬ አሁን አድን መድኃኒት እንደማለት። ሆሳዕና ማለት አሁን አድን፣ አሁን ተቤዠን፣ አሁን ታደገን እንደማለት ነው እና መድኃኒት ማለት ነው። እና አምላካችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ሆሳዕና በአርያም እየተባለ ሕፃናት እየዘመሩ የኢየሩሳሌም ቤተ መቅደስ ጉዞ ወደ ኢየሩሳሌም ቤተ መቅደስ ጉዞ ያደረገበት ትህትናውን የገለጠበት ደግሞ ለአህያዋ እንኳን የተከበረችበት ጌታ ስለተቀመጠባት አህያዋ መሬት አይንካሽ ተብላ በጨርቅ ሄደችበት። አየህ ጌታ ሲኖር የማያከብር የለም። እኔ ይገርመኛል። ለምሳሌ ቅዱሳት ስዕላት የጌታ ክብር መገለጫ ናቸው ብለን እናስተምራለን እኛ። ኦኬ የእናቴ ፎቶ እንኳን ፎቶን ሳይ የእናቴን ነገር ይገልጣል። ኦኬ ስዕላት ገላጭ ናቸው። ለምሳሌ ጣዖታት ገላጭ አይደሉም ማለት ዮኒ። አሁን ጣዖት ሪፕሬዘንቴሽን አይደለም። ጣዖት ነው አለቀ። ለምሳሌ ዳጎን የሚባሉ ጣዖት አለ ፊት ለፊት የሚታየው ያ ጣዖት ነው በቃ አለቀ። ሪፕሬዘንቴሽን የዳጎን ሪፕሬዘንቴሽን ሳይሆን ራሱ ጣዖት ነው በቃ ሪፕሬዘንቴሽን አይደለም ጣዖት። ስዕላት ግን ሪፕሬዘንቴሽን ናቸው። ምክንያቱም ሲሳሉ ወካይ ስለሆኑ ማለት ነው። ይሄ ወካይ የሆነው ስዕል የእግዚአብሔር ክብር መገለጫ ነው ብለን ቅድም ባለፈው ብዙ ጊዜ ታነሳዋለህ። የቅዱስ ጳውሎስን ጨርቅ የቅዱስ ጳውሎስ ጨርቅ እኮ እንደ ማንኛውም ጨርቅ ናት አይደል? የምትታጠብ ናት፣ የምትጨመቅ የምትቀደር ናት። ግን የክርስቶስ ክብር ይገለጥባት ነበር። የክርስቶስ ክብር ይገለጥበታል። የእኔና የአንተ አምላክ ኢየሱስ ክርስቶስ ዛሬም ስራ አላቆምም። የአንዳንዶች አምላክ አቁሞ ሊሆን ይችላል፣ እሱ የእነሱ ምርጫ ነው። የእኔና የአንተ አምላክ ግን ዛሬም ይሰራል። ዛሬም እግዚአብሔር ይሰራል። ስለዚህ በስዕሉ ላይ አድሮ ክብሩን ይገልጣል ብለን እናምናለን። ምክንያቱም ስዕሉ ምን ስለሆነ? ወካይ ስለሆነ፣ ስዕሉ ሪፕሬዘንቴሽን ስለሆነ አይኮኖግራፊ ነው። ኦኬ የሆሳዕና ዕለት እንግዲህ አህያዋ እንኳን ክርስቶስ ስለተቀመጠባት ተከብራለች። ክርስቶስ የነካው ነገር ሁሉ የከበረ ነው። ባይዘወይ ለምሳሌ ክርስቶስ የተገለጠበት ያ ተራራ ትዝ ይላል። ደብረ ታቦር ተራራ ቅዱስ ተራራ ተብሏል በመጽሐፍ ቅዱሳችን ላይ። በነገራችን ላይ እሱ ቦታ ድንጋይ እኮ ነው አይደል? ብዙ ጊዜ አይተህ ከሆነ ይከራከሩና ምን እያሉ የድንጋይ ወይም የቦታ ቅዱስ የለውም ይሉን አይደለ? ሆኔ ምንም አይባል አለ። እስቲ መጽሐፍ ቅዱስ ግን ምን እንደሚለን እኔ በዚህ እንዲህ ይላል። እሺ በሁለተኛ ጴጥሮስ መልእክት ጥቅስ ያዝ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 እኛም ይላል በቅዱሱ ተራራ ይላል። አየው እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ወደ ታቦር ተራራ ወስዷቸው ከሰማይ የአብ ድምፅ የምወደው ልጄ ይህ ነው የሚለው ድምፅ የተሰማ ጊዜ ትዝ ይላል። እኛ ቡሄ ብለን ደብረ ታቦር የምናከብረው ጌታ አምላክነቱን የገለጠበት መለኮትነቱን የገለጠበት ያን ተራራ እንግዲህ ከረጅም ዘመናት ጌታ ካረገ ተነስቶ ካረገ በኋላ ከረጅም ዘመናት በኋላ ጴጥሮስ ሲጽፍልን በመልእክቱ ምን አለን? ቅዱሱ ተራራ ብሎ ጠራው። ለምንድነው ቅዱስ የተባለው? ተራራው በራሱ ቅዱስ ነው እያለ ነው? አይደለም።
እኛ ስዕላትን ቅዱሳት ስንል በራሳቸው ቀለሙ እያለ አይደለም የሚወክሉት። ወካዩ ግን ቅዱስ ስለሆነ ቅዱስ ስዕል ይባላል። እርኩስ ስዕል እኮ አለ አይደል? አሁን እርኩስ ስዕል እና ቅዱስ ስዕል ብለህ የምትለየው ምኑን አይተክ ነው? ሜሴጁን አይደለ? የተጠቀመቀውን ነገር ያ ስዕል ምንድን ነው ሪፕሬዘንት የሚያደርገው? መጽሐፍ ቅዱስ እኮ ቅዱስ ያሰኘው ምንድን ነው? ዮኒ ቃለ እግዚአብሔር ስለተቀመጠበት ነው አይደል? ቃለ እግዚአብሔር ሲቀመጥበት መጽሐፉን ብለህ ጠራኸው፣ ቅዱስ ብለህ ጠራኸው። መጽሐፉ ከመቀመጡ በፊት እኮ ቅዱስ አትለውም። ቃሉ ከመቀመጡ በፊት ጀስት ወረቀት ነው አይደል? ወረቀቱ ግን ልክ ቃለ እግዚአብሔር ሲቀመጥበት ምን ተባለ? ቅዱስ ተባለ። ቅዱስ መጽሐፍ አልከው፣ እስትንፋሰ እግዚአብሔር አልከው። እንዲሁም እኮ ምን እንለዋለን እኮ አንዳንድ ሰው አይተህ ከሆነ መንፈስ ያለባቸው እኮ መጽሐፍ ቅዱስ እኮ ሲነካቸው የሚጮኋሉ አይደል? መጽሐፍ ቅዱስ ታዲያ ያስጨዋቸው ወረቀቱ ነው አይደለም? ያስጨዋቸው ምኑ ነው ቢባል በዛ ላይ ያለው የእግዚአብሔር መንፈስ። ስለዚህ ዛሬም የእግዚአብሔር መንፈስ ይሰራል ማለት ነው። ቅዱስ መጽሐፍ አለው። ስዕላትን ምንድነው የምንላቸው? ቅዱሳት ስዕላት የምንላቸው ለምንድን ነው? እላያቸው ላይ ከተቀመጠው ምን ወካዩ አንጻር እርኩሳት ስዕላት አሉ። ኦኬ መላእክትን ቅዱሳት መላእክትና እርኩሳት መላእክት እንላለን። እርኩሳት መላእክትና ቅዱሳት መላእክት ሁለቱን እርኩስና ቅዱስ ያሰኛቸው ምናቸው ነው? ሁለቱም እኮ በተፈጥሮ መላእክት ናቸው። ቅዱስና እርኩስ ያሰኛቸው ግን ምናቸው ነው? ግብራቸው፣ ስራቸው አይደለ? በቃ ልክ እንደዛ ሁሉ ቅዱስ ስዕል አለ፣ እርኩስ ስዕል አለ። ቅዱስ ስዕል ከስሙ እንደምትረዳው ስለ ቅድስና ስለ መንፈሳዊ ነገር የሚነግርህ ነው፣ የሚሰብክህ ነው። ኦኬ የእኔ እናት ማንበብ አትችልም። ስለዚህ በምንድን ነው ማስተምራት? ወንጌልም በቅዱስ ስዕል አየህ፣ በቅዱስ ስዕል አስተምራታለሁ። በዛ በቅዱስ ስዕል ላይ ደግሞ ቅዱሱ መንፈሱ ስላለ ምን ይደረግበታል? ድንቅ ይደረግበታል ብለን እናምናለን። ልክ መጽሐፍ ቅዱስ ላይ አጋንንት ያለበት መንፈስ ያለበት ሰው ሲነካው እንደሚጮህ ማለት ነው፣ መንፈሱ ስላለበት። ኦኬ ፐርፌክት። ስለዚህ በቅዱሱ ተራራ ብሎ ያን ቦታ ቅዱስ ጴጥሮስን ብሎ ጠራው ማለት ነው። ቅዱስ ተራራ ብሎ ጠራው። ስለዚህ የቦታ ቅዱስም አለ ማለት ነው። የቦታ ቅዱስም አለ እና የሆሳዕና ዕለት በጣም ሰፊ ትምህርት አለው። የሚገርም በጣም ደስ የሙሴንም እንደዛ ብሎት የለ እንደ ምኑን የቆምክባት መሬት የተቀደሰች ናትና ጫማን ከእግርህ አውልቅ የሚለው ቅዱስ ቦታ ያችን እንኳን የሚገርም ያዕቆብ ተንተርሷት የተኛችውን ድንጋይ ያቺ ድንጋይ እንኳን ቅዱስ ተብላለች። መላእክት ሲወጡባትና ሲወርዱባት ተንተርሶ የተኛባት ድንጋይ ያዕቆብ ድንጋይ የምትባለው በሎዛ የተባለችው ማለት ነው። እሺ ሆሳዕና እንግዲህ የስምንተኛው ሳምንት ነው። እንግዲህ ሆሳዕና ላይ በጣም ብዙ ነገር እንማራለን። አምላካችን ኢየሱስ ክርስቶስ በነገራችን ላይ ሆሳዕና አምላካችን ክርስቶስ በአህያይቱ ላይ ተቀምጦ የመጣው ትንቢት ስለነበረ ነው። ኦኬ በአህያ ላይ ተቀምጦ የመጣው ከአምላካችን ክርስቶስ ትንቢት አስቀድሞ የተነገረ ስለነበረ ነው። እሱን ትንቢት ልስጥ። አንዳንድ ሰዎች በተለይ ከክርስትና ውጭ ያሉ የእናንተ አምላክ በአህያ ምና እያሉ ሙር ለመያዝ ይሞክራሉ። ያው ምስኪንነት ነው። ክርስቶስ ባይዘወይ በአህያ የገባበትም ምክንያት አለው። አንደኛው ትንቢት ነው። ኦኬ ምን ይላል? በዚህ በትንቢተ ዘካርያስ ላይ ከቁጥር 9 ቁጥር 9 ላይ ምዕራፍ 9 ቁጥር 9 ምዕራፍ 9 ቁጥር 9 ምዕራፍ 9 ቁጥር 9 ምን ይላል? አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። አየው አስቀድሞ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ተነግሯል ማለት ነው። ስለዚህ ክርስቶስ በአህያ ወደ የገባው ወደ ቢታንያ ለምንድን ነው ይባል? አንደኛ ትንቢትን ለመፈጸም፣ ሁለተኛ ደግሞ ምን ይላል? ትሑት ሆኖ ይላል። አየው ሲጠብቁት የነበሩት ነፃ የሚያወጣቸው ከሮማውያን ነፃ የሚያወጣቸው ምን የሚያደርግ በፈረስ ጦር ይዞ ጋሻ ይዞ በፈረስ በቃ እንደ ንጉሥ የሚገባ ነበር የሚፈልጉት። ክርስቶስ ግን ጦርም ይዞ አልመጣም። የሚመጣው ሊያድናቸው ነው። የሚመጣው ሊሰቀልላቸው ነው። የሚመጣው ሊሞትላቸው ነው። በቁስሉ ሊያድናቸው ነው። ትሑት ሆኖ በመስቀል ላይ ሊሰቀል ነው። ስለዚህ ምን አለ? ስለ ትሕትና ሲል በአህያይቱና በውርንጫቱ ላይ ተቀምጦ መጣ ጌታ ማለት ነው። አንድ ደግሞ በጣም ደስ የሚል ዝች ጋር አንድ ነገር አለ። ክርስቶስ አህያዮቹን ሐዋርያትን እንዲህ ብሎ አዛቸው። ኦኬ ምን አላቸው? ሐዋርያትን ምን ብሎ አዛቸው መሰለህ? ያው ማቴዎስ ወንጌል ምዕራፍ 21 ላይ ታገኘዋለህ ከቁጥር 4 እስከ 5፣ እንዲሁም ዮሐንስ ወንጌል ምዕራፍ 12 ከቁጥር 14 እስከ 15፣ ማቴዎስ ወንጌል ምዕራፍ 21 ከ4 እስከ 5 እና ዮሐንስ ወንጌል ምዕራፍ 12 ከ14 እስከ 15። እዚሁ ላይ ቃል በቃል ትንቢቱ እየተፈጸመ እንደሆነ ጌታ ተናግሯል ማለት ነው። ኦኬ ማቴዎስ ወንጌል ምዕራፍ 21 ከቁጥር 4 እስከ 5። እሺ እንዲህ ይላል። ጌታችን ኢየሱስ ክርስቶስም እንዲህ ይላል። እሺ
ኢየሱስ መልሶ ኦኬ እሺ መጽሐፍ ቅዱስ እሺ እሺ ከዛ ሚላ መሰለ እንዲህም አላቸው ጌታ ቁጥር 1 ጀምር። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁሉ 2 ላከ። እንዲህም አላቸው ምን አላቸው? በፊታቸው ወዳለችው ወደ መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ። አስተውል፣ የታሰረች አህያና ውርንጫ ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። አስተውል፣ አህዮቹ የሐዋርያት አይደሉም፣ የሰው አህዮች ናቸው። ኦኬ። ከዛ ማናም አንዳች ቢላችሁ የት ነው የምትወስዱት ቢሏችሁ ለጌታ ያስፈልጉታል በሉ አላቸው። ምን በሉ መልሶ አላቸው? ለጌታ ያስፈልጉታል በሏቸው አለ። አየህ፣ ለምንድን ነው የምትወስዱት ሲሉ ቢለው ቢጠይቋችሁ መልሳችሁ ምን ይሁን? ለጌታ ያስፈልጉታል። ሐዋርያትን ምን አላቸው? ሄዳችሁ ፈታችሁ አምጡ አላቸው። አስተውል፣ የእነሱ ድርሻ ምንድን ነው? ፈተው ማምጣት። ከዛ ደግሞ ጌታ ደግሞ ምንድን ያሉ? ለምንድን ነው የምትወስዷቸው ቢባል ምን በሉ? ለጌታ ያስፈልጓቸዋል በሉ። እችን ነገር የሆነ ነገር ልበል። እሺ፣ ምን መሰላችሁ? በብዛት አንዳንዶቹ የሌላ እምነት ተከታዮች ኢየሱስ ክርስቶስ ራሱን ጌታ አላለም ለምትሉ እዚህ ጋር ግልጽ አድርጎ ነው ያስቀመጠው። ለማን ያለው? ለጌታ ለጌታ ያስፈልጉታል ብሎ ነው የተናገረው። እና ሺህ ጊዜ እኔ ጌታ ነኝ እያለ መናገር አይጠበቅም። እኔና ባንድ ነን የሚለውም የዮሐንስ 10:30 አለ። ግን እዚህ ጋር ለጌታ ያስፈልጉታል በሉና ንገሯቸው ነው ያለው። ስለዚህ ኢየሱስ ክርስቶስ ጌትነቱን ተናግሯል በፊት ለፊት ማለት ነው። ምናልባት ሌሎች እምነቶች ለምትጠይቁት ብሎ አቅም ላላችሁ ግቡና የማቴዎስ ወንጌል ምዕራፍ 21 ከቁጥር 4 እና 5 ስታነቡ ያንን በደንብ አድርጎ ያስቀምጣል። ያቺን ለሌሎቹ መልእክት ለማስተላለፍ ነው። ይቅርታ። እሺ፣ እኔ መምህሩክም አሉ በጣም ረዝም ያለ ይቅር ይሉኛል ብዬ አስባለሁ። አውቄ በደንብ የማውራው ለምንድን ነው? በሳሳት ስለሚያርሙኝ እንደ ልብ የማውራው ለዛ ነው። አንዴ ከስር ይቅርታ ኮመንት አንዘጋ። እኛ ቤት ብትሰደብ ምን ብትል ይቻላል። ወንጌሉን እየተማሩ ነው። ታፍነን አናስተምር። ወንድማችን ብትሰድቡት ምን ብትሉት ትህትናው መቼም የማይቀየር ወንድም ነው ያለን። እንደናንተ ስድብ የሚፈራ ሰድቦ የሚሸሽ ሳይሆን በመጽሐፍ ቅዱስ የሚያስተምር ወንድም ነው ያለን። የምንሸሽ አይደለንም እንደሌላው። እና ኮመንት ዝጉ ለምትሉ ወንድምና እህቶች እባካቸው አይዘጋም። ስንዴውን ከእንክርዳዱ የምንለይበት ስለሆነ አይዘጋም። ተባረኩልኝ። እሺ፣ እግዚአብሔር ይስጥልኝ። ይሄ ኮመንት ላይ በቃ ለስንፍና መልካም ነገር ጻፉላቸው። ከሰደባችሁ መርቋቸው። ከሰደባችሁ ኑ በብርሃኑ ተመላለሱ በሏቸው። ልቦና ይስጣችሁ በሏቸው። መርቋቸው። ኦኬ፣ ችግር የለውም። የሚሳደቡት ይሳደቡ፣ ምንም ችግር የለውም። እየሰሙንም ስለሆነ ቀስ እያለ ክፉ ነገር በጥሩ ነገር እየተተካ ይመጣል፣ እየሞላ ይመጣል። እሺ፣ ስለዚህ አባቶቻችንን ሲተረጉሙልን ምን ብለው ተረጉሙልን መሰለ? አስተውል ዮኒ። እነዚህ ታስረው ነበረ፣ እነዚህ ሁለቱ አህዮች አይደል? ታስረው ነበረ። ጌታ ግን ይፈልጋቸዋል። ኦኬ፣ ጌታ ይፈልጋቸዋል። ጌታ ያለ ምክንያት ለጌታ ያስፈልጉታል አላለም። ኦኬ፣ ሰው ታስረን የነበርነው እኛ በእግረ አጋንንት ተይዘን ስንቀጠቀጥ ባሪያ ሆነን ታስረን የነበረውን ሊፈታን ክርስቶስ። ምክንያቱም ትንቢቱ ምንድነው የሚለው? ደስ ይበልሽ አይደለም የሚለው? መድኃኒትሽ እየመጣ ነው፣ ንጉስሽ እየመጣ ነው፣ አንቺ ደስ ይበልሽ የተባለች ነው ኢየሩሳሌም። መድኃኒት ለምን ተባለ? ክርስቶስ ከስራታችን ስለሚፈታን። አየህ፣ በባርነት ታይዘን በባርነት ታስረን ነበረ፣ ባሮች ሆነን ነበረ። ስለዚህ ሊፈታን ስለመጣ ክርስቶስ ምን አለ? ፍቷቸውና አምጣቸዋለ ማለት ነው። ለሐዋርያቱ እናንተ የፈታችሁ የተፈታ ይሆናል፣ ያሰራችሁ የታሰረ ይሆናል የሚለው ስልጣናቸውን ለማሳየት ሂዱ ፍቱና አምጡ አለ። እርሱ ደግሞ ምን ስለሆነ? እርሱ ደግሞ ሐዋርያትን ቢያመጡ ወደ ጌታ ስለሆነ፣ ሁሉም ቢያመጡ ወደ ጌታ ስለሆነ ቢጠይቋችሁ ደግሞ በሉ ለጌታ ያስፈልጋል በሉ። አየህ፣ ሰይጣን ሊጥለን፣ ሰይጣን ወደ እስራት ሊወስደን ሲል ጌታችን ይላል የእኔ ልጅ ነው ብሎ እፈልጓል ይለናል ማለት ነው። አየህ፣ ይህንን አባቶቻችን በብዙ መልኩ እየፈቱ ያስተምሩናል። ሆሳዕና እንግዲህ ልዩ ልዩ ነገር አለው። የክርስቶስን ምስጋና የቀረበለትን ወደ ቤተ መቅደስ ገብቶ ነጋዴዎችን አሁንም ገርፎ ያወጣበትን፣ ኦኬ፣ የዘንባባ ዝንጣፊ የሚደረግበት በጣም ብዙ ሰፊ ታሪኮች አሉት። ሆሳዕና ዕለት የመጨረሻው ቅዳሴ ይቀደስና ሁለት ልክ ከቅዳሴው በኋላ
እግዚአብሔር ይፍታችሁ እንባላለን። ማሰር ኃጢአት እግዚአብሔር ይፍታ ይባላል። በቃ ከዛ በኋላ በዚህ ሳምንት ውስጥ እግዚአብሔር ይፍታ እንባላለን። ለምን ቢባል ይህቺ ሳምንት የምናስባት በአጋንንት እየተቀጠቀጥን አየህ፣ ክርስቶስ ገና አልተሰቀለማ። አሁን ይቺ ሳምንት የምናስባ ለዚህ ነው። አሁን በህማም በመከራ በስግደት የጌታን ስቃይ እያሰብን የምንሰግድበት ትልቁ ምክንያት ይቺ እንግዲህ ህማማት ጋር መጣን ማለት ነው። አየህ፣ ቀስ ብለን ህማማት ሳምንት ላይ ጸሎተ ፍታት የለም፣ ክርስትና የለም። አየው፣ እልል እያሉ መዘመር፣ እልል እያሉ ማጨብጨብ የለም። ለምን ቢባል ምን እያሰብን ስለሆነ ጌታ ያደረገልን። ጌታ ደግሞ ከመምጣቱ በፊት አጋንንት እየቀጠቀጠ እንዳናመሰግን በነፃነት አምልኮ እንዳናረግ በእግረ አጋንንት እየተቀጠቀጥን በጨለማ ውስጥ የነበርን እንደነበርን። ምክንያቱም በጨለማ ውስጥ የነበሩት ምን ወጣላቸው ነው የሚለው? ብርሃን ወጣላቸው ነው የሚለው ቃሉ። በቃ አሁን የነበረንን ክርስቶስ ከየት እንዳወጣን ካላወቅን እኮ ውለታውን እንዘነጋለን። አየህ፣ ቤተክርስቲያን ውለታውን የክርስቶስን ከየት እንዳወጣን ምን አይነት ዋጋ እንደከፈለልን ምን እንደነበረን ዋጋ ባይከፈልልን ምን ሆነ እንደምንቀር እንድናስተውለው ይህችን ስራ ሰራችልን። የእኛ ቤተክርስቲያን ልዩ ናት ምለው ለዛ ነው። ልዩ ናት ያለው ለምንድን ነው? ክርስቶስ በደሙ ባይቤዠን ኖሮ ምን ሆነን እንቀር ነበረ? ክርስቶስ ባይሰቀልልን ባይገረፍልን ኖሮ ምራቅ ባይተፋልን ኖሮ ምን ሆነን እንቀር ነበረ? ክርስቶስ ምትክ ቤዛ ባይሆን ኖሮ ምን ሆነን እንቀር ነበር? አየህ፣ ምክንያቱም ማንም አያድነንም፣ ማንም የዘላለም ሕይወትን አይሰጠንም ከክርስቶስ ውጭ። ስለዚህ ይህን ውለታውን እንድናስብ፣ ይህን ፍቅሩን እንድናስብ፣ በጨለማ ውስጥ የነበረው ሰው ምን ሆኖ ይኖር እንደነበር እንድናስብ ይህችን ስራ ሰራችልን ቤተክርስቲያን። ከዛ ደግሞ ዓርብ ዕለት ደግሞ አይተህ ከሆነ ስቅላቱን እያሰብን መከራውን፣ ህማሙን፣ ግርፋቱን እያሰብን ደግሞ እንሰግድና ከዛ ምናለን? ዲያብሎስ ተመታ በመስቀል፣ ዲያብሎስ ተመታ በመስቀል እንላለን። ዓርብ ዕለት ደግሞ ልክ ስቅለቱን ደግሞ እናውጃለን። በቃ ከመንገዳችን ጠርቆ አስወገደው ዲያብሎስን ደግሞ እንላለን። የዓርብ ዕለት ደግሞ ጌታችን ተሰቀለ ካልን በኋላ ማለት ነው። እና በዚህ በሰሙነ ሕማማት የጌታን ህማም፣ የጌታን መከራ፣ የጌታን ስለኛ የከፈለውን ዋጋ ሁሉ እያሰብን እንጸልያለን፣ እናመሰግናለን፣ እንሰግዳለን። በጣም ብዙ መጽሐፍት ይነበባሉ የጌታን ህማም መከራ የሚያስታውሱ ማለት ነው። መምህር ብሩክ ደግሞ ቀጥሎ ያለውን በተለይ ይችን የሰሙነ ሕማማት ከሰኞ ጀምሮ እስከ እሑድ ድረስ ያለው የራሱ ስያሜ ያለው። አሁን ዛሬ ሮብ ነው ሰው ወደኋላ ማክሰኞ፣ ሰኞ፣ ከሰኞ ጀምሮ ደግሞ አሁን እኔ እሑድ ድረስ ሆሳና ድረስ አደረስኩ። መምህር ብሩክ ደግሞ ቀጥሎ ያለውን ከሰኞ ጀምሮ እስከ እሑድ ድረስ ያለውን ደግሞ እያንዳንዱ ቀን ደግሞ መጽሐፍ ቅዱሳዊን ትምህርት፣ መጽሐፍ ቅዱሳዊን ደግሞ እሳቤ፣ ቤተክርስቲያን እንዴት አድርጋ ከመጽሐፍ ቅዱስ ጋር እያንዳንዱ ነገር እንዴት አድርጋ የክርስቶስን ፍቅር የክርስቶስን ህማም መከራ እንድናስብ እንደምታደርገን መምህር ብሩክ ደግሞ ያስተምሩናል ማለት ነው። እኔ ካረዘምኩ ይቅርታ በጣም ይሁንዬ። መምህር ብሩክ የሚቀርበሉኝ በጣም ደስ ብሎን ነው እየተማርን ያለ ነው። ምንም የረዘመ ነገር የለም። በጣም ደስ የሚል ነው። እግዚአብሔር ቃለ ሕይወት ያሰማልን። ሌላ ምን ይባላል?